በኢትዮጵያ ደረጃ በጣም እድሜ ጠገብ የሆኑ መንቶች ናቸው ይዘላቸው የመጣ ነው። እጄ ስመለስ እናታችን እሷን ታባረራታለች ያልበላቸዋል። እኔ ሁለቴ እበላለሁ እጄ ሁለት ጊዜ እበላለሁ። ግን እርስዎ ግን አጨብሯት አያውቁም። ዛሬ እስኪ ንገሩ። እውነቱ ይውጣ። አዎ አይና ያቀረበ ባሁን እሷ ባልመጣ እኔ በረንዳ ላይ ተቆንኩኝ እና ምሳዬን ስጭኝ ይላል። ምሳ ብቻ ነው ምሳ ነው ደግሞ ምን ሌላ ቦታ ደግሞ። ሰላም እንዴት ናችሁ? ውድ የተከበራችሁ የኪራና ሱራ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ደህና ናችሁ? እንግዲህ ተመልሰናል ቤተሰቦች። እንግዲህ ኪራና ሱራ ተመልሰናል። ሁላችሁም ኮሜንት ሴክሽን ላይ እንኳን ደህና መጣችሁ ብላችሁ ጻፉልን። እንኳን ደህና መጣችሁ በሉን። እስከዛሬ ድረስ በጣም ያው እኔ ሲመቸኝ ኪራ ይመቸውም እንደዚህ እየሆንን እስከዛሬ ጠፍተንባችሁ ነበር። ዛሬ ግን በሚገርም የሆነ ማዕበል በሆነ ነገር ነው የመጣነው። አዎ በጣም ደስ ይላችኋል ብለን እናስባለን። ዛሬ እንግዲህ ቤተሰቦቻችንን ልናስተዋውቃችሁ ነው። በጣም እንግዲህ ስናስተዋውቃችሁ እንግዲህ ለእናንተ ጥሩ ደስ የሚለውን ነገር ነው ሁሉ የምናመጣላችሁ። ዛሬ ትወዷቸዋላችሁ ብለን ማንንም ይዘን መተናል? አያቶቻችንን ይዘን መተንላችኋል ማለት ነው። እንግዲህ ልናስተዋውቃችሁ ነው። እናትና አባታችንን ታውቋቸዋላችሁ። ከእንደገና ደግሞ እስቲ ዛሬ አያቶቻችንን ስታያቸው ምን ትላላችሁ የሚለውን ነገር እንመለከታለን። ኮሜንት ሴክሽን ላይ ሁላችሁም እንኳን ደህና መጣችሁ ጻፉ። ፕላስ ደግሞ ሰብስክራይብ እያደረጋችሁ እንግዲህ እንጠብቃለን ማለት ነው። ቤተሰቦች በጣም የሚገርም እንግዳ ነው ዛሬ ይዘንላችሁ የመጣ ነው። የኛ ቤተሰቦች ናቸው እና እዚሁ ከጎናችን ቆመዋል። እስኪ ሂደን እናሳያቸው። ከዛ በፊት ግን እስኪ ዛሬ እንደምትገምቱ ኪራ የትኛው ነው ሱራ የትኛውን እየገመታችሁ ኮሜንት ላይ አስቀምጡ። እስኪ እንሂድ ወደ አያቶቻችን። ሰላም ነው? እንዴት ናችሁ? እንዴት ናችሁ? ሰላም ነው? ሰላም ናችሁ? እንዴት ናችሁ? መልካቸው እኛን አይመስልም? ቤተሰቦች ምን መስለው እኔ እሳቸውን አንተስ አንድ ነን ያታችሁም እኛም እናንተን በማግኘታችን ደስ ይለናል። በጣም ደስተኛ በጣም ስላገኘናችሁ በጣም ተደስተናል። እኛም ደስ ብሎናል። ደስ ይበላችሁ። እናንተንም ሰላም ያደርግ እኛንም ሰላም ያርግልን። ይህንን ስላረጋችሁ በጣም እናመሰግናለን። ተባረኩ። አሜን። እስኪ ለቤተሰቦች ስማችሁን አስተዋውቋችሁ ንገሯቸው። እኔ ታገኝ እሺ ተፈራ እባላለሁ። እኔ ደግሞ ፍቃዷ ተፈራ እባላለሁ። ፍቃዷ ተፈራ። እንግዲህ ቤተሰቦች እንደምትመለከቱት አንድ አይነት ነው መልካቸው፣ ልክ እንደኛ ማለት ነው። መለያ እስኪ ዛሬ በኢትዮጵያ ደረጃ በጣም እድሜ ጠገብ የሆኑ መንቶች ናቸው ይዘላቸው የመጣ ነው። በጣም የሚያስገርም ነገር ነው። በዚህ ደረጃ ያለ መንታ እኛም አጋጥሞን አያውቅም አይደል? በእድሜ ደረጃችን የሆነ ጊዜ እንዲሁም መንገድ ላይ እኔና ሱሪያ አብረን እየሄድን የሆነ ህፃን ልጅ አይቶን እንዴት ትልቅ መንታ አለንና ሳቀ። እንኳን እንደዚህ በጣም በትልቅ እድሜ እንኳን ይቅርና በእኛ እንኳን ብዙ አይታይም መንገድ ላይ። እኛ መንገድ ላይ ሲያዩን እኔ ነኝ ይሉና እሷን ያናግሯታል። ብዙ ዓለም አይተናል። እኛም ብዙ ቦታ ደርሰናል። እኔማ ብዙ ቦታ ነው። እኔ ተወራርደውብኝ እስከ መጠጥ ድረስ ተከፍቷል። እኔ ቤት ውስጥ ተወራርደው ተደብቄ ነው። እርሱ ተደብቀው ወይ ጉድ! ወጣት እያሉ ማን ነው በደንብ ፈጣን የነበረው? ያው አንዱ ፈጣን ነው መንታ ላይ ንግድም ሆነ በምንም ሆነ እኔ ነኝ ፈጣን። ለንግድም ደረጃ በየትም መሄድም ወዲያም ወዲህ ማለትም እኔ እበልጣለሁ። በትዳርም ይቀድማሉ። አዎ እሷ ነች የምትቀድመው። እሷ ትዳር ላይ ሄጃለሁ ነው ታለች። አስመራም ነበሩ። አስመራ 8 ዓመት ተቀምጫለሁ። አስመራ 8 ዓመት። የሚገርም ነው። ልጄ ነው የመጣሁት። ሁለት ልጅ። እሺ እርሶ ምን ያህል ልጅ አሉት? አይ እኔ እንኳን አሁን እሷ ትንሽ አሁን እሷ እንትን ትላለች። እኔ ግን አሁን 4 ናቸው። እኔ 4 ናቸው። እሺ የእርሶስ? እኔ ሴቶቹ 3 ናቸው። 3 ናቸው ሴቶቹ፣ 4 ናቸው ሴቶቹ። ወንዶቹ 5 ናቸው መሰለኝ። እንደዛ መሰለኝ አይደሉም እንዴ? አዎ የልጅ አይታችኋላ እንዴ? ቅድማት ነራራ ቅድማት በስ ይሄንን እድል ለኛም እንግዲህ እግዚአብሔር እንዲያድለን ጸልዩልን። ትመርቁ ነው ይመርቁ። ጸጋውን ያድላችሁ። ዋናው ተፈክናላችሁ፣ ገና ተበረከታላችሁ፣ ገና የልጅ ያቀርባላችሁ፣ ቤተሰብ ታስደስታላችሁ።
ብዙ ነገር አላችሁ ገና ወደፊት ብዙ ነገር ይጠብቃችኋል። አሁንም ይጠብቃችሁ። አሜን። በድሮ ጊዜ ሰዎች የሚለዩት በምንድን ነበር ምልክት? እኔ እሷ ጆሮዋን ተበስታ ከብት ያን ጊዜ ነበረን። በደህና ጊዜ ከብቶች እናግዳለን። እሷ ጆሮዋን ተበስታ እኔን የሄድኩ እኔ ነኝ ያታለኩ ምበላ እሷ አትበላም ሄዳ አሁን እንደገና የእሷን ምሳ በልቼ ተመልሼ እሄዳለሁ። እጄ ስመለስ እናታችን እሷን ታባረራታለች ያልበላቸዋል። እኔ ሁለቴ እበላለሁ ሄጄ 2 ጊዜ እበላለሁ። የሚገርም ነው ግን መንታ መሆን በጣም እድለኝነት ነው። በጣም በጣም። እድሜ ግን ስንት ኖት? አሁን 85 ነን። 85 ያውቁታል በትክክል ግን እድሜያችንን እናታችን ስትለን ነው እንጂ እኛ እናውቀው እናታችን በምትለን ነው። እናታችን ትልቅ ጸጋ ነው። አሬት እና አንተ ደግሞ ብዙ ጸጋ ነው እንጂ ልጅ ማየት ትንሽ ነገር ነው። ቀድማያት መድረስ ይሄን ያላየ ብዙ አለ። እስቲ አንድ ነገር ልጠይቃችሁ። አሁን መንቶችን በብዛት ሰው የሚያስበው ተንኮለኛ አድርጎ ያስባል። ያው እኛ ላንሆን እንችላለን፣ ግን እሱን የሆነ ቦታ ሲያዩት እኔን የሆነ ቦታ ሲያዩኝ ተንኮል እየሰራ ነው የሚመስላቸውና እስቲ እናንተ በመንታነታችሁ ሰው አጭበርብራችሁ ታውቃላችሁ? እንደዚህ አው እንትን ብላችሁ ይሄ በመንታነታችሁ? በመንታነታችን እኛ ምንም ያጭበረበርንበት የለም። ግን ሰው ይሳሳታል። ለኔ የመጣውን ብር ለሷ ይሰጧታል። እሷ ትቀበላታለች። ታዲያ ከዚህ በላይ ማጭበረብ አላስቀርም ጫለላልብኝ መጣው ቃዴ እንቺ ብለ ኦሮሞቹን ተሆነ እዚህ የፍቃደ ጅርታ ይሆኑ ብለው ይሰጡኛል። ለኔ እሷ ነች ብለው እኔ ይዝና በኋላ ተሄዶ ወዲህ ተቀብያለሁ እየሰጣ። ግን እርሶ ግን አጨብሯት አያውቁም? ዛሬ እስኪ ንገሩ። እውነቱ ይውጣ። አዎ አይ ነው አጨብረባ እውነት ነው። እሺ እኔ ድሮ ምን ሆንኩ መሰላችሁ? የሆነ ሰርግ ተጠርተን ነው ገጠር ነው እና ሙሽራዋ ለኔ ከረሜላ ትሰጠኛለች። ለኔ ነው የሰጠችኝ። እሺ ለሱ ከረሜላውን ትሰጠዋለች። ታሪኩ ሲቆይ እንትን ይላል ትንሽ እንታታል። ከዛ ለሱ ከረሜላ ትሰጠዋለች። ከዛ እጁ ላይ ከረሜላ ሳይ ማን የሰጠ ስለው ሙሽራዋ ላይ። ከዛ እኔ ሄጄ ሙሽራዋን ሄጄ ስጪኝ ከረሜላ ስላት አልሰጠውም እንደልኝ ያው አልኳት። ከዛ ጥቅልል አድርጋ ድንጋይ ሰጠች። ከዛ ሄድኩ ከዛ እያለቀስኩ መጣሁ ወደ እናቴ። ከዛ ለሱ ከረሜላ ሰጣ ለኔ ድንጋይ ሰጠችኝ። እናታችን ይዛ ሄደች ወደ ሙሽራው። መንታ እኮ ናቸው ስትላት ኧረ እኔ እኮ ሊደግም መስሎኝ እኮ ኮነቷን ነው ታዲያ። እና እናንተ እንደዚህ አይነት ነገር አጋጠማችሁ? እሷ ተልካ ዕቃ ግዙ ተብሎ ስልኮ ቆይ አንቺ እኔ ልግዛ ስለኝና ትወስድብኛለች። ስመለስ ያንን ለምን እኔም መታለሁ እሷ ባጠፋችው ጥፋት ታጠፋለች። እሷ ድሮ እንሰት አለ ግቢያችን ውስጥ እዛ ትደበቃለች። እኔ እገረፋለሁ፣ እሷ ትደበቃለች። መስቀሌን በጥሳ ሄዳ እሷ በልታ ትመጣለች። እኔ ሳልበላ አንገቴን መስቀል ወስዳ ጉድ ወጣ ማዘር እሷ ትበላለች እንጂ እብድነት። አሁን እሷ እብድ ነች፣ እኔ እብድ አይደለም። ማዘር እውነት ነው። እኔ ወልኩትም ታንድ ሰው ነው ድጋሚ ባላላ እውነት ነው ማዘር ወለድኩትም ካንደ ሰው ነው። እሷ እንኳን ደጋግማለች። ግን እስቲ ባሎቻችሁ ይለዩአችሁ ነበር? አይለዩም። ታዲያ እንዴ እኔ ስነግርህ በአሁን እሷ ባል መጥቶ እኔ በረንዳ ላይ ተቆምኩኝ እና ምሳዬን ስጭኝ ይላል። ምሳ ብቻ ነው? ምሳ ነው ደግሞ ምን ሌላ ቦታ ደግሞ መክሰስ ወይራት ነው። ለዛውም ከዛ ሀገር መጣ እንዲህ በቃ እናታልንልና እኔ ወደ ውስጥ ሆኜ እሷ ውጭ ስትሆን ደግሞ ምን ቆመሻል እዚህ ሌላ ጋር ደረሰም ይላል። በኋላ እኔ ስወጣ እነዚህ አሳሳቾች ይልና እናደዳል። እሷን ቤት ስሄድ እኔ ደግሞ እንደዛ አረጋታለሁ። እሱ ቤት እሷን ባል እኔ ቁጭ እንትን ጠጅ ትነግዳለች። እዛ ባንኮኒው ላይ ወጥቼ አካካ ዛሬ ባንኮኒ ላይ ወጥተሽ ጠበቅሽኛ ይላል። ዛሬ ምሳም የለም። እሺ አዎ ምሳ የለም ዛሬ እኔ ነጋዴ ነኝ እላለሁ ውሸቴን እየስለው ብቅ ስትልበት እሱም እንደዚሁ ወይ እናንተ አሳሳቾች ይልና እንደገና ቴት መጣሽ ደግሞ ይለኛል። በቃ የሚገርም ነው። እስቲ እንትን እኩል ያገባችሁት ወይስ እንዴት ነው? ልዩነት ነበረ? እስቲ
ኦኬ ምን ያህል አመት ያስታውሱታል? ኧረ እኔ ዘመንም የለኝ እናቴ ተወኝ። በልጅነት ነው ሲያገቡት ማለት ነው? አዎ ነገርችም አልተቀመጥኩም። ልዑል መኮንን ሲሞቱ አግብቻለሁ። ልዑል መኮንን ጃን ሆይ ልጅ ነው ሞጆ ላይ ነው የት ላይ መኪና ተገልብጦ ሞቶ ሲባል አዎ እንደ እነ መንግስቱን አያይ ጊዜ ሁሉ አግብቻለሁ። ስዳር ላይ ነው አትሰሙም? እሱ ታሪክ የመንግስቱን ግን ልዑል መኮንን እንዲሾፍቱ ነው ያለ ስላሴ ልጅ ናቸው። ልዑል መኮንን አላ ያኔም የግርግር ጊዜ ተሳስ ግርግር ጊዜ ወንዱ ልጅ ነፍሰ ጡር ነበርኩ እኔ። መንግስቱ ነዋይ ገርማሜ ነዋይና መንግስቱ ነዋይ ቦምብ የጣሉት። ኧረ ጨረሱ። ምን ቦምብ ብቻ ነው እነሱ ከፈሩ ጅብ ጨረሱ። አዳም ገፈረ በጅብ አይደለ ያለቀው። የሚገርም ግን በዚህ ሁሉ 3 መንግስት አሳልፈዋል አይደል? አራት መንግስት በጣም ለመንግስቶቹ ተውሶ ናቸው እነሱ። እሺ አንድ ጥያቄ እስቲ አሁን እኔና እሱ አንድ አይነት ህልም እናይ ነበር ድሮ ዩኒቨርሲቲ እያለን አንድ አይነት ህልም እናያለን። አሁንም ድረስ እኔ አሁን እሱ ጥሩ ነገር ካላጋጠመው ምናምን ነገር የሚሰማኝ ነገር አለ። እስቲ እናንተ ጋር ያለው ፊሊንግ እንዴት ነው? ስሜታችሁ እንዴት ነው? ይሄ ግንኙነታችሁ እሷ ሲያማት እሱ ሲያማው እኩል ነው የምንታመመው። እኔም እግሬ ሲያመኝ እሷ አሁን ወድቄያለሁ። እሷ አሁን ባለፈው ወደቀች፣ እኔ ደግሞ አሁን ወደቅኩ። እኔ እግሬ ሲያመኝ እሷ የሚያማት የሆነ ግንኙነት አለ ይባላል በመንቶሽ ማለት ትክክል ነው አይደለ? ያለ እንጂ አለ። የሆነ ድብር ብሎ ታያቅም የሆነ እሳቸው የሆነ ነገር ሲሆኑ እንዴ ይከብደኛል፣ ወይንም ያቃዠኛል፣ ወይንም ይከብደኛል። ብዙ ነገር አለው። እሷ ስትታመም ታመመች ብለው ይነግሩኛል፣ እኔም ሲያመኝ ደግሞ ይነግሯታል እንጂ እሱማ እንደማንታነሳቸው ደውለው የሚነግሩን እኮ። አዎ ከዚህ ደውለው ይነግሩናል። ደውለው ይነግሩናል። ስንት ዓመት ተለያይታችሁ ኖራችኋል? አሁንማ ቆየ ጊዜ ነው። ዛሬ ሌላ ጋር ተሄድ እንዴ 30 ዓመት እኔ ጀቴዬ እንኳን እንትን ያሉት እዛ ሆኜ የሰየ ሲሞቱ እዛ ነው። እና መነፋፈቅ የለም እንዴ እንመጣለና በሳምንት ያኔ 3 ብር ነው መኪና። ዛሬ መልስ እንትን ከ50 ነው የሚኬደው። እዚህ ሻሸመኔ 3 ብር ነው። የፈለግኩትን ዕቃ ይዤ እሄዳለሁ። ዛሬ በዛ ስትነፋፈቁ እመጣለሁ ነው እሄዳለሁ። ይደዋወላሉ እንዴ እዛ አገሯ ላይ እሷ ችግር ለቅሶ ምናምን ሲኖር እሄዳለሁ። ለሊት ነው የምሄደው ሳይሄድኩ። በጣም እስቲ የሚያስቅ አጋጣሚ ያሉትን እስኪ ንገሩ። እስቲ በጣም የሚያስቅ አጋጣሚ በመንታነታችሁ የገጠማችሁ ነገር። መንታነታችን እኛ ምንም አሁን ያኔ ትዳርም በልጅነት ነው እንጂ ቆይተናል ስላላገባን በትዳራችን ላይ ስላልቆየን እሷም በልጅነቷ ነው፣ እኔም ወደዛው አገባሁ ሄድኩ። እሷም እዚሁ ቀረች፣ እኔ ሄድኩኝ። ከዛም ተመለስን በኋላ እኔም ትንሽ ንግድ ነበረኝ። ያው በንግዴ ተቀምጬ እየነገድኩ እያለሁኝ ንግዱ ደግሞ እምቢ ሲለኝ ተውኳ። በቃ ሁሉንም ትቼ በቤቴ ቁጭ አልኩ በቃ። እስቲ አሁን እንደናንተ እድሜ እንዲሰጠን ከዚህ በላይ ከፍ እንድንል ልጅ እንድንወልድ ልጅ እንድናይ እስቲ አሁን ይመርቁን። እስቲ እንደዚህ በጸሎታችሁ እናስባችኋለን። እኛም በጸሎታችን እኛም በዚህ ባረግነው መቁጠሪያችን ብለን እንመርቃችኋለን። የእኛን እድሜ እናንተም አግኙ ብለን እንመርቃችኋለን። አዎ ዛሬ አብቡ፣ እናንተ አበባ ናችሁ፣ ገና ናችሁ። እናንተ ብዙ ነገር ይጠብቃችኋል። እንጀራ ይወጣላችሁ፣ ትልቅ እንጀራ፣ ሰፊ እንጀራ ይስጣችሁ። ልጆች ውለዱ፣ ክበዱ፣ ማግባትም ጥሩ ሚስት ያጋጥማችሁ፣ ማትለወጥ ማትሸሽ አንተ ትብስ እኔ ትብስ የምትል ይስጣችሁ፣ ይስጣችሁ። እናት ቤተሰብ ካለም እነሱ ይባረኩላችሁ፣ ያኑርላችሁ። እናንተ ኑሩላቸው፣ እናንተ ውለዱላቸው፣ እናንተ ክበዱላቸው። ይህንን ያሳያችሁን እናንተም ደግሞ የእኛ እድሜ ይስጣችሁ፣ የእኛን እድሜ ለእናንተም ይስጣችሁ። እንደኛ ቆዩ፣ በርክቱ። ዝና ለማውራት ዝና ለመናገር ያብቃችሁ። እንደኛ ተባረኩልኝ ልጆች። አሜን። አንድ ጥያቄ አለኝ። አሁንም እርስዎ የሚወዱት ምግብና እርስዎ የሚወዱት ምግብ ተመሳሳይ ነው ወይስ ይለያያል? እኔ ልቤ የፈለገውን በላለሁኝ፣ ብቻ ልባ ያልፈለገውን አትበላም። ምን እንዳለባት ግን እንደዚህ አሁን የሚወዱት አሁን እርስዎ የሚወዱት ምግብ ምንድን ነው? እንደ
ክትፎ እሺ ቀመስሎ ክትፎ ቅቤ ፈሰስ ያለበት አዎ እሺ ከረሜላ ወዳለሁ እነዚህን ነው ጥርሴን የጨረሰው ከረሜላ ነው እሱ ስቆረጥ እውነት ለመናገር በጥርስ ብቻ ነው የምትለያዩት አዎ በጥርስ ትንሽ ሰው ገላግላለሁ ብላ ነው የወለቀችው እኔ ከረሜላ ነው የጨረሰው ማን ተጣልቶ ነው እዛው እኔ ጋር ልጆች እነሱን እኔ ራሴ ከረሜላ እወዳለሁ ከረሜላ ግን አሁንም ይወዳሉ እወዳለሁ ደስ ይላል ጤናስ እንዴት ነው የጤና ሁኔታ ከረጢት አለኝ ሙሉ ከረሜላ ለገና አሁን ነው ዘዙልኛል አሁን አኪም ይመጣል አሁን የሚወዱ ከሆነማ እኔ ያመጣለታል እልካለሁ በልጅ አይበላም አትብተው ይያለው አሁን ትቢተው አትቢ ይቅርብሽ ጨዋት ትቢ ተባልኩ ከጤና ጋር አዎ እስቲ አሁን ጤናችሁን እንዴት ናችሁ እስቲ ጤናዎት ኧረ የተመሰገነ ይሁን እኔ ራስ ምታትም የለብኝ ክብር ምስጋና ይድረሰው የሚገርም ነው እኔ ራስ ምታት ወድ ቁርጠት የለብኝ ምንድነው ሚስጥሩ የምኑ የጤና የፈጣሪ ስጦታ የመድኃኔዓለም ስጦታ እሄዳለሁ ስንቱ አመሰገንክ ምንም ነገር አይነካ አክሱም ሄጃለሁ ላሊበላ ሄጃለሁ ግሸን ሄጃለሁ ባለኝ አቅም ሄጃለሁ ጉልበት ባለኝ ጊዜ እሷማ ተዋት እሷ ማህበር አላት 11 አመት ነው እንደዚህ ሄዳለች እሺ አገር ከአገር ሄጃለሁ እና ያ የገዳሙ ነው መድኃኔዓለም ነው ጠጋውን ሰጥቶን እንጂ በጣም እኔ ተንቆሻቁሽ ነበር የራስ ምታትም አላውቅ አሁን ማደራው እንድሬ ሰማው ጌታ በጣም ደስ ከፍ አድርገው ነው ያስቀመጠኝ እሺ አሁን ደግሞ ከምን እንጠይቃቸው አሁን ልብስ ምን አይነት ልብስ ይወዳሉ እሱ አሁን ሀገር ልብስ ይወዳሉ ሽፎን ይወዳሉ ሽፎን በሽታ ሽፎን እኔ ሽፎን የሚባል ነገር ሆነ በትግልጂ ይሄ ፈትለው ነው ይሄ የተሰራው አዎ እንዴ ነው የእጅ ሙያ አላችሁ አዎ አሁን እኮ እየጠፋ ነው ማንም ይፈትል የለም ኧረ እኔ እፈትላለሁ የሚገርም ነው አሁን እጄት ስላለ ነው እንጂ እፈትላለሁ እኔ እጄ አያርፍም ማንኛውም ይፈትላል ሀገር ልብስ ነው የምወደው ሽፎን የሚባል ነገር አልወድም እሷ ግን ትወዳለች ግን እንደውም የለኝም ሽፎን እኔ ቤት ማግና አበሻ ነው እንጂ ለኝም ጋቢ እፈትላለሁ ቀሚስ እፈትላለሁ ልብስ ቁጨት እቋጫለሁ በቃ ሙያስ አሁን ምን አይነት ሙያ ማማ ተረስቷል አሁን ጠጅ ማን ነበር የሚጠምቀው እኛ ንቀውን ዛሬ እኛን ወጥ እንኳን እንቃሉ ልጆቻችን እንኳን ሌላ ስራ ልንሰራ አንተ ደግሞ አንቺ ያታቂም ቆይቁጭ ወይ ነው ያው እንዲያርፉ ነው እንዲያርፉ ስለሆነ ይባላል አዎ እንዲህ ማረፍና ግድ ነው እረፍትማ ያስፈልጋል አይ እረፍት ምን ያረጋል እስረኛ መሆን ነው እኮ መቀመጥ ቁጭ ብሎ አለ ስራማ ደስ አይልም አዎ እኔ የእድሜው ሚስጥር የሚመስለኝ ከእግዚአብሔር በረከቱ ተጨማሪ አለመቀመጥ ነው መስራት መንቀሳቀስ እንዴ ለምን እቀመጣለሁ ሰው ልጅ ካለፈ አንድ ቀን ተቀምጠው አልክ እኮ እስረኛ ነው አንድ ቀን ወዲያና ወዲህ ሳትል እንኳን ሌላ ቢቀር ግቢ ውስጥና ውጭውን ሄድ ብትል ይፍታታል ሰውነት አዎ አሁን እኔ ልክ 11 ሰዓት ሲሆን ቁልጭ ይችላል ማን ታረጋለሽ ተኝ ይሉኛል አልተኛም ሰው በጤና እንዴት ይተኛል አሁንም አልተኛም አንተኛ እንደዚህ ሞኝ አልተኛ ለምን ተመኝታ ምን ይገኛል ተመኝታ ምንም አይገኝም ተጤና ነው የሚገኘው ልጆቹም ወዱኛል አታገኝ ነው ልጆቹ በስሜ የከሌና ሳይሉኝ ልጆቹ ታክዬ የለሽም ነይ ዛሬ የለሽም ይሉኝ በቃ መሄድ ነው መሮጥ ነው ይሰራል እስቲ አሁን በእናንተ ቤተሰብ መንታ አለ በእናንተ በቤተሰብ የእርሱ ልጅ መንታ ወልዳለች ተመሳሳይ ጾታ አንደኛው ሞተባተኛ እንጂ አንድ ነበሩ ስለዚህ በዘር የሚሄዳል ማለት ቤተሰብ ዘር ያው የኔም ልጆች ሁለቱም ሞቱባቸው እንጂ ሁለቱም ሴቶች የልጅ ሚስቶች ሁለቱም መንታ ወልደው ስለዚህ መንታ አለ ማለት ነው ዘር ይሄዳል እኛ በአባታችን ዘር የለ ወይ በእናታችን መጣ እንጂ እኛ እናታችንም እኛም ብቻ ወለደች በቃ አረፉትም እንግዲህ ነፍስ ይማር ስላገኘናችሁ በጣም ነው ደስ ያለኝ እኔ ቪዲዮ ላይ ነው ያየኋችሁና በእንደዚህ በትልቅ ሰው ተሆኖ መንታ ነው ይቻላል አዎ አይቻላል የመጀመሪያቸው ህፃናቶች ምናምን አሉ እንደነርሱ እኛ አግኝተናል እና እናንተም እንደኛ የኛን እድሜ ይስጣችሁ አሜን
እናንተም እኛ ያየነው ነው። ይሄን ልጆቹ ለዱ አስደስቷቸው፣ ቤተሰብ ያስደስታቸው። ስራ ከሌለ ስራውን ይስጣቸው፣ በሩን ይክፈትላቸው። በሩን ይክፈተው። ያሰባችሁት ይስተካከልላችሁ። ሁሉ ነገር የምታስቡት በሀሳብ በጭንቅላታችን ብዙ ነገር እናስባለን አይደል? ያሰባችሁት ይስተካከል። የምትሮጡበትን ያስተካክልላችሁ። ያለም ተቀኑ በጣም እናመሰግናለን። በጣም ያው እኛ በጣም ደስ ብሎናል። በጣም እናመሰግናችኋለን። በጣም እንወዳችኋለን። እኛም እንወዳችኋለን ሁለታችንም። የእርሶን ጸጋ የእርሶን ሁሉ እድሜውን ሁሉ ለኛም እንዲሰጠን እንግዲህ ፈጣሪን እንጠይቃለን። ይስጣችሁ፣ ሾካውጋችሁ እንቅፋት አይምታችሁ። ልጆቼ ቤተሰቦች እንግዲህ ይከታተላሉ። እዚህ የዩቲዩብ ቤተሰቦቻችን በዚህ ልክ ትልቅ መንታ አይተው አያውቁም። እኛ ራሱ አይተን አናውቅም። በእድሜ ጠገብ የሆኑ መንቶች ናቸው እና በጣም እናመሰግናለን። አሁን እንግዲህ እዚህ ጋር አሁን ከስር የምናስቀምጥላችሁ ቲክቶክ አካውንት ላይ የገባችሁ የእነሱን የሚሰሯቸውን በየቀኑ የሚሰሯቸውን ቪዲዮዎች ተመልከቱላቸው። ማስታወቂያ ማሰራት የምትፈልጉ እናቶቻችንን እንግዲህ እንደዚህ ደግሞ ሲታዩ ደስ ስለሚሉ ቲክቶክ ላይ በጣም ብዙ እይታ ስላላቸው ማስታወቂያ ማሰራት የምትፈልጉ በዛው ኮንታክት አድርጓቸው። እኛ እንግዲህ በጣም እናመሰግናለን። ያው አያቶቻችን ያልናቸው መልካችን ስለሚመሳሰል ከእናንተ ጋር እኔ አሁን አያቴ ነው ጥርሱ፣ እኔም አያቴን አግኝቻለሁ። እና ስለነበረን ቆይታ በጣም እናመሰግናለን። እኛም እናመሰግናለን። አክብራችሁን ስለመጣችሁ በጣም እናመሰግናለን። እኛም አክብራችሁ ስለተቀበላችሁን እኛም እናመሰግናለን። እናመሰግናለን። ሰራተኛዎቹም እግዚአብሔር ይባርካችሁ። አሜን በሉ። አሜን በሉ። ትእዛዝ ይስጣችሁ። ገበያውን ይክፈትላችሁ። የስራውን አሜን እናቴ። እና ቤተሰቦች ቀጣይ እንግዲህ በሚገርም ቪዲዮ እንገናኛለን። ዛሬ አያቶቻችንን አስተዋውቀናችኋል። ቀጣይ እንግዲህ በቆንጆ ቪዲዮ እንገናኛለን። ቻው። ሰብስክራይብ እንዳይረሳ። ሰብስክራይብ እንዳትረሱ። ቻው።